ጉድ ጋይስ ምንድን ነው እየተፈጠረ ያለው? ዛሬ ደግሞ አዲስ ነገር ተፈጥሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ደግሞ ዛሬ አዲስ ነገር ቅመሟ ጋር አዲስ መልእክት አስተላልፋለች ማለት ነው ለብሩኬ። እንግዲህ ትናንትና እንዳያችሁት ቅመሟ አልመጣችም ነበረ። ብሩኬ እንግዲህ መጥቶ ልጅቱ እንግዲህ ገግማ ያለችው የብሩኬ ነው ልጁ እያለች ነው የፈለገችውን ነገር ባናቅም እንግዲህ እሱም የኔ ልጅ አይደለም እያለ ነው፣ ባለ ልጁም የኔ ነው እያለ ነው። እንደውም ጭራሽ ብሩኬን ጥፋተኛ አድርጎ ቁጭ አለን። ምክንያቱም የመጣው ልጅ ነው ብሎ ነበረ። እንደገና ያንተ ልጅ ብላ ያለችው ካንተ ጋር የሆነ ነገር ቢኖራቸው ነው። አንተነህ ደውለህ ጠርተህ እስርህ ያመጣሃትና ይሄ ነገር ተፈጠረ የምትለው በዛ ሰዓት ነው። ስለዚህ እኔም አሁን ላይ እያጠራጠረኝ ነው እያለ ነው ማለት ነው። ቅመሟ ደግሞ ትናንትና መሆኗን የጠፋችሁ ለምንድን ነው? ታጠገቡም አኮ ነው ለምን ተጎኑ አኮንም እያላችሁ ሁላችሁም እያላችሁ ነበረ። እንግዲህ አጋጣሚ ትንሽ ቅመሟ አመም አርጓታል ብለዋል ማለት ነው። ያመማት ደግሞ ጉፋን ነው ማለት ነው፣ ሌላ ነገር አይደለም። እና ጉፋን አሟታል ብለዋል። እንደገና እሱ ራሱ ብሩኬ ራሱ እንዳመመው ነው። እና ቤተሰብ ልጅቱ ግን እውነት የእሱ ልጅ ሆኖ ነው እንደዚህ ግግም ብላ ያለችው? ግን እኔ ማለት ነው ምን እንደናፈቀ ታውቃላችሁ? የወለደ ሰዓት ዲኤንኤኑ ተመርምሮ እውነት የብሩክ ከሆነ የዛ ጊዜ ሁሉም ሰው እንደዚህ እኔ እንጃ እንደዚህ ግግም ብላ አላቅም እውነት ለመናገር ወይስ እሱን ሙሉ ለሙሉ በቃ ለመበጥበጥ ነው? ምክንያቱም ትናንትና የምትናገረው ነገር የፈለግኩትን ማድረግ ይችላለሁ የልጅ አባት ስለሆነ፣ አንተ ግን ልትናገረው አችልም። እኔ ምንም ነገር ያደርገኝ እኔን የልጅ አባት ስለሆነ ምንም ነገር ቢያደርገኝ እኔ እቀበለዋለሁ እያለች ነበር ማለት ነው። እንደዛ እጁን አንስቶ ራሱ ብሩኬ ሴት ልጅ ላይ እጁን ትያነሳ አይተነው አናቅም አይደል? ሁላችሁም እንደዛ አድርጓት ራሱ ምንም የመጨረሻ እንደውም መረጃ አለኝ እያለች ነው። ማወጣው አለኝ የፈለገችውን ብታወጣ ምንም ነገር አታመጣ ካሁን በኋላ ማለት ነው። እሱ ምን መሰላችሁ ሀይሚዬ ጋር እንዳይራራቁ ነው። ሀይሚዬ ደግሞ አሁን ላይ አልቀጥልም ብላ እምቢ ብላለች ማለት ነው። እምቢ እንዳለች ነው እንግዲህ ፈጣሪ ደግሞ ልቦና ሰጥቷት አሳዝኗት እንግዲህ ተቀረበችው። ጥሩ ነገር ነው እውነት። እኔ ባይለያዩ ደስ ይለኛል፣ ሁላችሁም እንደምትመኙት ማለት ነው። ልጅቱ ግን ከባድ ሴራ ይዛ ነው የመጣችው። እውነት ለመናገር ከባድ የሆነ ሴራ ነው ይዛ የመጣችው። እንደዚህ ማለት ልጅን ያህል ነገር እንደዚህ ወጥታ እንደዚህ ሚዲያ ላይ እየተዋረደ ያለችው እውነት ካልሆነ ግን እውነት በጣም ትልቅ ውርደት፣ የበለጠ ከባድ ውርደት ማለት ነው። እና በጣም ያሳዝናል እውነት። እኔ እንጃ ሴትን እንደዚህ አረካሽ አድርጎ። በነገራችን ላይ ደግሞ እናንተ ኮሜንታተሮች ማለት ነው የእሷ ዩቱብ ቻናል 10,000 ምናምን አስገባችሁት በሷ ማለት ነው። እዚህም አንዳንዶቻችሁ ቱክቱክ ላይ እያመጣችሁ እያደነቃችኋት ተብሩክ እያቀነባበራችኋን ያላችሁት እናንተ ግን እሷን ማጥፋት ነው እንጂ ምን ብላችሁ ነው እሷን እንደገና ሰብስክራይብ ማድረግ እሷን ጎሽ ማለት ደስ ብላችሁ ነው እውነት። በነገራችን ላይ ብሩኬና ሀይሚ ናቸው ወላይ በሁሉም ነገር ድምቀቶች የሚሆኑት እንጂ እሷ ልኮንም አችልም አኮንም ደግሞ መቼም ብሩኬን አፍቅራ መቼም ቢሆን አኖርም። ምክንያቱም ሀይሚዬ ይህን ነገር ደግሞ መረዳት አለባት በደንብ አድርጋ። በአሁን ሰዓት ደግሞ ተጎኑ መሆን ያለባት እሷ ናት። ምክንያቱም እሷ ለቀው ከሄደ ብዙ ነገሮች ብዙ ክፍተቶች እንደሚገቡ ሁላችሁም ታውቃላችሁ ብዬ አስባለሁ። ሌላም ሰው መጥቶ ይገባል አይደለም እሷ ማለት ነው። እና ይህን ነገር እየተረዳ እያወቀ ይህን ነገር እንደዚህ ማድረጓ በጣም ጥሩ አላደረገችም። አሁንም ቢሆን ይቅርታ እየጠየቃና ያለው ማለት ነው። ብሩኬ ሀይሚን መረዳት ካለባት መረዳት ባለባት ልክ መረዳት አለባት። መረዳት ከሌለባት ደግሞ አብራ ሆና ከሱ ጋር ያለውን ነገር ተጋፍጣ መጨረሻ ላይ ነገሮችን ማስተካከል ተተቻለ አስተካክሎ አብሮ መኖር፣ አለተበዛም ማችልም ከሆነ ቢያንስ እስከሚታወቅ ድረስ አብሮ ብኮን እኔ ደስ ይለኛል እውነት ለመናገር ማለት ነው። ምክንያቱም እነሱ አመጣጣቸውን ሁላችሁም ታውቃላችሁ ከልጅነት እስከ እውቀት ነውና ማለት ነውና ስለዚህ አሁንም እሱ ይቅርታ እያለ ነው። እንዲሁም ደግሞ ልጅቱ በተናገረችው ነገር መካከል ሀይሚ እምነት እንዳታገኝ እያደረግሽ ነው ያለሽው አንቺ ሌላ ነገር አይደለም። ይህን ነገር ተጠቅመሽ ብዙ ነገር እያደረግሽ ነው ያለሽው እያለ ነው ትናንትና በጣም እውነት ለመናገር ማለት ነው።
እና ይህን ያህል መንገድ መሄድ የለባትም። እሷም ብኮን ይህን ያህል መንገድ ከተወቻት ሀይሚ ማለት ነው፣ ዝም ብላ ተተወቻት ከዚህ የበለ ልከት ትችላለች። እና ስለዚህ ይህን ነገር ሀይሚ አሁንም ቢሆን ልክ አብረው መጥተው ብሩኬም ሀይሚም እሷን ጠርታ መናገር ያለባት ነገር ምንድን ነው? እስካሁን ድረስ ያለችውን ብለሻል። ካሁን በኋላ ህግም ቢሆን ልጁ ራሱ የሱ ከሆነ ብከስም ምንም ብትለው ብከሰው ምንም ነገር የኔ አይደለም ብሎ በቃ ካለ ምንም በምንም አታገኘውም አይደል? የሱም ከሆነ ህግ የሚለው አብረህ ኖር አይደለም የሚለው የምትፈልገውን ማለት የልጁን ተወለደ በኋላ የሚያስፈልገውን ነገር አድርግ ነው እንጂ የሚለው ህግ ሌላ ነገር የሚለው የለም አይደል? ስለዚህ ያንን እናደርግልሻለን። ስለዚህ ከህይወታችን ውጭ ብላ ቀጥታ ይዛ መሄድ ያለባት ብሩኬን ነው ሀይሚ ማለት ነው እንጂ በዳፈ ነው በቃ አልፈልግም ብላ መውጣቷ ይደብራል። እውነት በጣም ይደብራል። በጣም ያስጠላል። ለማያቸው ሰው ራሱ እኔ እንጃ እኔ ምን ልበላችሁ፣ እውነት በጣም ከባድ ነው ብዬ ነው የማስበው ና ትናንትና በጣም ተሰምቶን ነው ያለው በነገራችን ላይ እና ሁላችሁም ደግሞ ሀይሚዬ ለምንድን ነው እንደዚህ ያደረግሽው? ለምን ጥለሽው ጠፋሽ እያላችሁ ነው ያላችሁት። እንግዲህ ሀይሚዬ በነገራችን ላይ ያው ጥላው ጠፍታ አይደለም። በነገራችን ላይ ነግሬያችኋለሁ፣ አሟት ጉፋን ይዟት አሟታል። ያንን ሰምቻለሁ ማለት ነው። እና አሁንም ቢሆን ሀይሚዬ ተጎኑ ልኮን ይገባል ማለት ነው። ምንም ያህል መረጃ ይኖራት፣ ምንም ያህል ፎቶ ታውጣ፣ ምንም ነገር የፈለገችውን ነገር ታደርግ፣ ምንም ነገር ታደርግ ግን ያ ነገር ምንም አይነት መረጃ ቢኖረው ያን ነገር መያዝ የለብሽም አንቺ ማለት ነው። ያን ነገር ምክንያቱም እሷ የምፈልገው ነገር ነው እና ምክንያቱም ብሩኬን በጣም እዚህ ጋር አይታችሁ ከሆነ ካንተ ጋር ምንም ነገር የለኝም፣ ስለዚህ የምፈልገው እሱ ነው፣ የልጅ አባት ስለሆነ ደግሞ አከብረዋለሁ እያለች ነበር አይደል? ስለዚህ የምፈልገው አንድና አንድ ለልጇን ብቻ ሳይሆን እሷ የራሷ ለማድረግ ብቻ ነው ብሩኬን እና እሱ ደግሞ አይፈልጋትም። ስለዚህ ግድ ሙጭጭ ብላ ይሄን ነገር መጠቀሚያ አድርጋ እንትን ያለችውን የትም ትትገላፈጥ የነበረችውን አሁን ላይ እንደዚህ እያለች እሱን ማሳመን አችልም። እና ስለዚህ መረዳት አለብሽ ብዬ አስባለሁ ሀይሚ። እውነት በጣም መረዳት አለብሽ፣ በጣም ማሰብ አለብሽ፣ በጣም ማስተዋል አለብሽ። የመጣችበትን መንገድ ርቀት ማየት አለብሽ። እንደገና ደግሞ እዛ ጋር ደግሞ ባልነው ፍቅረኛ ነው ተብዬው ማለት ነው ብሩክ የጠርተሃት አንተ ነህ፣ የጠራሃት አንተ ነህ። ቢጠራ ታዲያ ቆይ እኔ የሚገርመኝ ነገር ሄዶ ይጣበቃል እንዴ? እሱ እንትን የሆነ ማግኔት መሰለህ እንዴ? አረ እንደ እውነት እንዴት እንደሚያስጠላ አነጋገሩ ራሱ ይደብራል። እፈታለሁ ነገር ብሎ መጥቶ ጭራሽ የሚደብር ነገር ነው የሚያወራው። እና ጠርተሃታል ጭራሽ ቤርጎ ምናምን እያለ ያወራል። ቤርጎ የጠራትን ምክንያቱም ደግሞ ተናግሯል፣ ለምን እንደጠላት። ምክንያቱም ከአሁን በፊት እንዲሁ ዝም ብሎ ምግብ ቤት ተገናኝተው ፎቶ አንስታ ልካለታል ለሀይሚ። ያን ነገር ደግሞ ሀይሚ ባየችው ሰዓት ነው የተጣሉት አይደል? ስለዚህ ያ ነገር እንዳይፈጠር ብሎ የጠራት አለበት ቤርጎ ነበረ። ግን ብዙዎቻችሁ በሌላ ነገር እየተረጎማችሁበት ነበር። ምክንያቱም የሆነ ማለት የወደቀን ዛፍ ምንድነው እንትን ምሳር ይበዛበታል የሚባል አባባል አለ እና ስለዚህ የሆነ ነገር ሆኗል እና ይህ ልጅ እንደዚህ ማድረግ ጥሩ አይደለም። እውነት እኔ ለእሱም ገድፌ አይደለም፣ ጥሩ ስራ ሰርቷ ብዬ አይደለም፣ ለሀይሚዬም ለሁለቱም ነው የምገድፈው። ግን ነገሮችን ማሰብ አለባችሁ። ቆም ብላችሁ ማስተዋልና ማሰብ የሚባለውን ነገር በደንብ አድርጋችሁ ማሰብ አለባችሁ። ማንኛችሁም ብኮኑ ማለት ነው። ይሄ ነገር ማንኛችሁም ወንድ ላይ ይደርሳል፣ ማንኛችሁም ሴት ላይ ይደርሳል። ምክንያቱም የማታውቁን ነገር ማለት ነው እና በስሜታዊ ሊሆንም ይችላል ላይሆንም ይችላል። ይሄ ነገር በወቅቱ ተናዶ ነበረ ከዚህ ተሀይሚ ጋር። ሀይሚን እንዴት እንደሚወዳት ታውቃላችሁ ሁላችሁም አይደል? ስለዚህ እሷን ማጣት እንደማይፈልግ፣ እሷ ተስሩ እንደማትለየው እንደማይፈልግ ታውቃላችሁ። በዛ ሰዓት ግን ያው ተናዶ ነበር። ከዳኒ ጋር ያላት ነገር አናዶን ነበረ። የዛም ጊዜ ፕራንክ አድርጋለሁ ብሎ ነበረ ሀይሚን እንደዛ ያ ነገር ተጓቶ እዛ ጋር ያደረሳቸው የነበረው በዛ ነገር ደግሞ የሰው ወሬ። ምክንያቱም ሀይሚ በጣም የሰው ወሬ ትሰማለች እውነት ለመናገር ማለት ነው። የሰው ወሬ ደግሞ መስማት ገደል ነው የሚሰደው፣ ገደል ይሰዳል። የሰው ወሬ መስማት የለባችሁ። ምክንያቱም እናንተ የሚዲያ ሰው ናችሁ። ብዙ ነገሩ ሊመጣባችሁ ይችላል። ብዙ ነገር ልትባሉ ትችላላችሁ። ብዙ ከዚህ የበለጠ ማለት ነው። ያን ነገር ማሰብና ማስተዋል አለብሽ። ቆም ብለሽ ማሰብ አለብሽ። ሁልጊዜ ሕፃን መሆን የለብሽም። እንደገና ደግሞ ብዙ መስዋዕትነት የከፈልሽበትን ፍቅርሽም ማጣት የለብሽም። ያለውን ነገር ተጋፍጠሽ
ከአንቺ ጋር ሆኖ ይሄን ነገር አላደረገውም። ቢያደርገው ራሱ ያው በተጣላችሁ ሰዓት ነው ነገሩ የሆነው። የእሱም ከሆነ በቃ ልጅ ነው። ልጅ ደግሞ በረከት ነው፣ ጸጋ ነው። ልጅ ተፈልጎ የማይገኝ ነው፣ ያለ ስጦታ ነው። ስለዚህ መቀበል አለባችሁ የእሱ ከሆነ ማለት ነው። ስለዚህ እዛ ድረስ ግን ዲኤንኤን ተመርምሮ እስከሚታወቅ ድረስ ልጁ አብረስ ተጎኑ ልኮኙ ይገባል። እኔ እንደምለው ከሆነ ማለት ነው። እንኳን እንደዚህ ይቅርታ እያለሽ እየለመነሽ ቀርቶ ተጎኑ መለየት አልነበረብሽም። እና ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ